ኢትዮጵያ ለዘመናት ከስርዓት ወደ ስርዓት ስትሸጋገር የገጠሟት ህመሞች ይታከሙ የነበሩት በማስታገሻዎች እንጂ ዘላቂ ፈውስ በሚያመጡ መድኃኒቶች አልነበረም። መድኃኒቶቹ ጠንካራ ተቋማት መሆን ሲገባቸውና በህግ ማዕቀፍ መመራት ሲኖርባቸው በግለሰቦችና ቡድኖች ፈቃደኝነት መገንባታቸውና መፍረሳቸው በሀገር ላይ ከፍተኛ ኪሳራ ደርሷል። ከለውጡ ዓመታት ወዲህ የኢትዮጵያ ዴሞክራቲክ ተቋማት ማለትም መከላከያና መሰል የደህንነት ተቋማት፣ ምርጫ ቦርድ፣ ጸረ ሙስና ኮሚሽን፣ ሰብአዊ መብት ኮሚሽን፣ ዋና ኦዲተር መስሪያ ቤትና ሌሎችም መሰል የተቋም ሪፎርም በማድረግ መደራጀታቸው በጣም አስፈላጊ ሆኖ ተገኝተዋል። እንደ ሀገር ጠንካራ ተቋም አለመገንባት የውድቀቱ ዋጋ ጥልቅ ሲሆን በሚሊዮን የሚቆጠሩ ሰዎችን ለድህነት ለጥቃትና ለግጭት ከመዳረግ ባለፈ ቀጣይነት ያለው እድገት ለማስመዝገብ የሚደረገውን ጥረት ይገዳደረዋል። ለዚህም ነው ኢትዮጵያ ጠንካራና ስርዓት ተሻጋሪ ተቋማትን ሳትገነባ መቆየቷ ተጽዕኖ እንዳሳደረባት ብዙዎች የሚስማሙበት። የፍትህ ስርዓት አለመገንባት ታማኝ የሆነ በህዝቦች ዘንዳ ሊታመን የሚችል የፍትህ ስርዓት መገንባት አልቻልንም። የፍትህ ስርዓቱ የወገነ የነበረበት ሁኔታ ነበርና ከዛ ባለፈ ሰላምና መረጋጋትን፣ መልካም አስተዳደርን፣ ሙስናን ከመዋጋት አንጻር በህዝቦች መካከል አመኔታ መፍጠርን ያልተቻለበት ሁኔታ ነበርም። ሌላው አንዱን የበላይ አንዱን የበታች የማድረግ አይነት ችግሮችም ነበሩና በህዝቦች መካከል ልዩነት ሳይኖር በአንድነት የሚያስተናግድ አጠቃላይ ስርዓት ስላልነበረን በተለያየ ጊዜ የሚፈጠሩ ክፍተቶች ተቋሞች እንዳንገነባ ያደረገበት ሁኔታ ነበር ብሎ መውሰድ ይቻላል። የመንግስት ተቋማት ማህበረሰብንና ድርጅቶችን በማቃናትና ቀልጣፋ አገልግሎት ከመስጠት አኳያ የማይተካ ሚና አላቸው። የተቋማት ደንቦች ደግሞ ኢኮኖሚውንና ፖለቲካውን በማቃናትና በማሳለጥ አገልግሎት እንዴት ተደራሽ እንደሚሆኑ እንዲሁም በጀት እንዴት አገልግሎት ላይ እንደሚውልና የፍትህ ስርዓቱን እንዲተገበርም እንደዚሁም ይወስናሉ። ነገር ግን እነዚህ ደንቦች ብቻቸውን ውጤታማ መሆን አይችሉም። ደንቦች ውጤታማና ታማኝ ተቋማት ካልተደገፉ በስተቀር የሀብት ብክነት ከማስከተል ያለፈ ጠቀሜታ የላቸውም። የሚሰጠው አገልግሎትም በአግባቡ የማይዳረስ ሲሆን ሰዎችም ተገቢውን ጥበቃ አያገኙም። ተግባራዊ ጥናቶችም የሚያሳዩት ይህንኑን ነው። የዓለም ባንክና የተባበሩት መንግስታት ጥናት እንደሚያሳየው የተቋማት አደረጃጀት በተለያዩ የማህበራዊና ኢኮኖሚያዊ እይታ ለድህነት ቅነሳ ከፍተኛ እገዛም ያበረክታሉ። የተቋማት ተጠናክሮ መውጣት መሪዎች ሀገርን በስርዓት እንዲመሩ፣ ስልጣናቸው ግልጽነትና ተጠያቂነት እንዲኖርበት፣ ከአንድ አሰራር ወደ ሌላ ሲሸጋገሩ እንዲሁ በዘፈቀደ ከመመራት ይልቅ በህግ እንዲመሩና ለሀገረ መንግስት ግንባታ ያላቸው ሚና ጎልቶ እንዲወጣም ይረዳል። ጠንካራ ተቋም፣ ጠንካራ ስርዓት በአንድ ሀገር ላይ ሲኖር የፍትህ ስርዓቱ የጎለበተበት፣ መልካም አስተዳደር የሰፈነበት፣ በህዝቦች መካከል መተማመን የሰፈነበት፣ ከምንም በላይ ደግሞ የሙስና ስርዓት እንዳይኖር ገደብ የሚቀመጥበት፣ በህዝቦች መካከል መተማመን የሚኖርበትን አግባብ ይፈጥራል። በኢትዮጵያ ለዘመናት ስርዓትን መሻገር የተሳነው የተቋማት ግንባታ ኢትዮጵያ በየጊዜው እንደ ባህር በር ላሉ የብሔራዊ ጥቅሞች መቆም እንዳትችልም አድርጓታል። ተቋማት ድህነትን በመቀነስ ሂደት ያላቸው ሚና ከፍተኛም ነው። የፍትህ ስርዓትን በማሻሻል የኢኮኖሚ እድገቱን ያሳልጣሉ። የዴሞክራሲ ተቋማት ግንባታ ደግሞ ሙስና፣ ብልሹ አስተዳደርና የፍትህ እጦት ለሚባል በሽታዎች ዋና መፍትሄም ናቸው። ተቋም ሲባል ግን እምነት የሚጣልበትና ቅንነት ያለው ሲሆን ብቻ ነው። ለአንድ ተቋም ስብዕና ማለት የልህቀት የታማኝነትና ህጋዊነት መመዘኛዎችን አካተው ለመልካም የሥራ ባህሪ ሁኔታዎችን ለማመቻቸት የሚያሳየው ቁርጠኝነትና ለሀገር እድገት የሚያደርገውም አበርክቶ ነው። ተቋማት የአንድ ሀገር ህልውና ናቸው። እነዚያ ተቋማት በትክክል መሬት ላይ ሲወርዱ ነው የሚገባቸውን ስራ ለታቀደላቸው እቅድ ሲውሉ ነው ሀገር ማደግ የምትችለው። ተቋማትን በሁለት ልንወስዳቸው እንችላለን። ፐብሊክ ሴክተር እና ፕራይቬት ሴክተር ብለን እንወስዳቸዋለን። ፐብሊክ ሴክተር የራሱ ስራ አለው። ፕራይቬት ወይም የግል ድርጅቶች የራሳቸው ስራ አላቸው። እነዚህ ድርጅቶች የተሰማሩባቸውን መስኮች አድምተው መስራት የሀገርን ህልውና ማረጋገጥ ነው። የተቋማት ግንባታ ጉዳይ የሀገር ምሰሶ ነውና ለጠንካራ ተቋማት ግንባታ መሰረታዊ የተባሉ እርምጃዎችን መውሰድ ግድ ይላል። በቅድሚያ ካለፉት ተሞክሮች ትምህርት በመውሰድ ስራውን ለማከናወን አዲስ አስተሳሰብ ማዳበርም ይገባል። የአስተዳደር ለውጥ የተቋማት ስነልቦናና ቀና አስተሳሰቦች አዲስ ሞዴል የሚፈልጉ ናቸውና